ምንድነው? ተመጫለሽ ብዬ አላሰብኩም ነበር። እሱን ተውና አሁን ስለምን እንደምናወራ ብቻ ንገረኝ። ቢያንስ እኮ ልትነግሪኝ ይገባ ነበር። ምንም ልነግር የምችለው ነገር የለም። እርሱ አገኘው አገባው። እንደዛ ነው የምታስቢው? ብዙ ነገር ነበረን እኮ። ሄሎ ዮኒ፣ ሚስት ከቀድሞ ፍቅረኛዋ ጋር ጥሩ ጊዜ እያሳለፈችልህ ነው። ምን? የት ነው ያሉት? እና እባክህ አስረብሸኝ። ከባሌ ጋር ጥሩ ህይወት ላይ ነው ያለው። እሺ አረብሽሽም። ጥሩ ትዝታ ነበረን። ልክ ነህ። ጥሩ ጊዜ ነበረን። አንቺ ነውረኛ፣ ምን አውድዬብሽ ነው ከማንም ጋር ምትንዘላዘይ? አይደለም ይሁን፣ ቆይ ላስረዳ። መጀመሪያ ምን ልታረጊ ይሄ ሰውዬ ጋር መጣሽ? ዝም በይ እንዴ! እኔ አስቸግሪያት ነበር። ያለችበትን ሁኔታ አምኜ እንድቀበል እየነገረችኝ ነበር። የምን ሁኔታ? እንዳገባችና በትዳሯ ደስተኛ እንደሆነች። ስታምናኝ ግን ጥሩ ነበር። ይቅርታ በሰው ወሬ ተነስቼ አንተንም ረበሽ። ችግር የለውም። ሚስትህን ግን መናት። ሚስት የእግዚአብሔር ስጦታ ናት። እንደ አንድ ኦርቶዶክስ ክርስቲያን ቤተክርስቲያን የሚያስፈልጋትን ነገር ሁሉ የማድረግ ግዴታ አለበት። በርካታ መነኮሳትን የያዘውና ስማቸው ከፍ ብሎ ከሚጠራው ገዳማት አንዱ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶች በዓት ተሰርቶ አልተጠናቀቀም። አባቶች ከጸሎት መልስ እርፍ እንዲሉ እናግዛቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391